ያስተዛዝባል ይሄማ ያስተዛዝባል ያስተዛዝባል ይሄማ ያስተዛዝባል ይሄ ሮፊ 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 ሰላም ሰላም እንዴት ናችሁ? በያላችሁበት ነገር ሰላም ነው። አሸይና እንዴላችሁ ሞኝላችሁ አለም ብዙዎች ስትጎንዶ ማለት ላይክ እና ሼር እያደረጋችሁ ሐሳቦቻችሁን ለብዙዎች አካፍሉ። ለዚህም ከልብ አመሰግናችኋለሁ። ዛሬ ወደ ሚዛናችን ዘላችሁ የመጣን እንግዲህ እጅግ በጣም አስተዛዛቢ የሆነውን የህዝባችንን ጉዳይ ነው። ሰሞኑን እንግዲህ በሁለት ካፕሎች ባልና ሚስቶች ጉዳይ የተነሳ አዋራ አገሩን በሙሉ ጭስ በጭስ አድርገታል። ሙነናችን ነው ወዘሞደቼ ሙነናችን ነው ሙንኖክታችን ነው አገሪቷ ላይ ሌላ ጉዳይ ሌላ አጀንዳ የሌለ እስከሚመስል ድረስ ቱርመስምሳቸው የወጣው ሙነናችን ነው። ወግለሰቦች ነው ከፈለጉ ይፋቀሩ ከፈለጉ ይፋቱ ከፈለጉ ይስማሙ ከፈለጉ ይተባበረ ለእናንተ ምን ቆባጭ እንያል እንደ አገሪቷ ውስጥ ምንም አጀንዳ ጉዳይ የሌለ እስከሚመስል ጉዳይ ድረስ በግለሰብ ጉዳይ ሁሉ እኔ እኮ ዝም ብዬ አየሁ ሙሉ ሳምንት ሙሉ አስቀን ሙሉ በግለሰብ ጉዳይ ሁሉ ፍትፈታ ኦሮስ ቃቤር የሆነባቸው በእናታቸው ራሽያ ነች ዓለም ስለመቆጣጠር፣ ኢራን ነች፣ እስራኤል ነች፣ አሜሪካ ነች፣ ቻይና ነች ዓለም ስለመቆጣጠር ያወራሉ። ለኛ የግለሰብ ጓዳ ለመቆጣጠር ተቆጣጭርና ያስተዛዝባል። ይሄ አምናረጋ እንዴ እንደፈለገ በቃ ሰው እኮ መጣላት መብት እኮ ነው፣ መግባባት መብት እኮ ነው። ካፕል ኮንተንት ኢትዮጵያ ውስጥ ያበላል። በቃ 4 ነጥብ። ስለዚህ ይሄ ልጅ ካፕል ኮንተንት ለመስራት አሰበ። ካፕል ኮንተንት በጣም የሚታየው ምንድነው? ፍራንክ ነው። ፍራንክ ለማድረግ መከረ፣ አልተሳካም። በቃ ሌላ ጉዳይ እኮ የለም። ከናንተ አልወለደች፣ ከናንተ አላረገዘች። ይሄ ሰው አይደለም አውሬን ኦረ ጆበና በትልቅ በበርሚል የሚያክል ጆበና ሱርና የጆበና ቡና እያፈላችሁ ስታሙ ሐሜት ላይ ዋሉ። እስቲ ኦረ ለቀቅ አድርጎ አንዳንዱ ነገር አይቶ ማለፍ እኮ የሚባል ነገር አለ። ዝም ብዬ አየሁት እኮ ነው ሚዲያ ዝም ብዬ 10 ቀን ሙሉ ሰው ምን ይለኛል እንደ በእናታቸው እቤታችን ከዚህ በላይ አንፎካከርም። ከወንድሙ ጋር ከእህቱ ጋር ሲጀመር የኢትዮጵያ ተረት ሁሉ ሆዴን በላኝ፣ አንጀቴን በላኝ፣ ፌንቶ በላኝ። አልተወረት ማተወረት ነው። በሆድ ከሆድ ጋር ነው የሚጎናኘው። ምን ሆዱ እንዴት ሚስቱ እንደዚህ አለ። ፕራንክ እኮ ነው አይደለም እንዴ? አማርኛ ትክክል አይደለም። ነገር ግን ፕራንክ ለማድረግ ኢትዮጵያን የምትወዱት ፕራንክ መላቀስ ስለሆነ መበሻሸቅ ነው። እንደዛ አይደል? እነ ዳኒ ራያል፣ ጽጌረዳ እና አብርሽ ምትላቸው 400,000 ሰብስክራይበር ያላቸው 200,000 ሰብስክራይበር ያላቸው በዚህ መልኩ አይደለም እንዴ ያደጉት? ሚሊዮነር ሆኑት በዚህ መልኩ አይደለም እንዴ? ምንድነው የሆነ ሰው ላይ ሲሆን እንደው የወደቀ ዛፍ መጥረቢያ ይበዛበታል። ግርግሩ ፈጠራቸው። ሲጀመር በአጠቃላይ ኢትዮጵያ ውስጥ ካፕል ኮንተንት የሚባለው አብዛኛው የበሰበሰና የበሸቀጠ ነው። ግን እናንተ ትወዱታላችሁ። ዛትስ ዋይ በሚሊዮን እየታየላቸው በሚሊዮን የሚያገኙት ህዝብ ስለወደደው ነው። ይሄ ልጅ ደግሞ ጉጉት አደረበት። ለምን ለኔና ላንቺ ካፕል ኮንተንት አንሰራም? ቲክቶክ ላይ በዚህ እንጀምርና ቀስ ያለ ወደ ዩቲዩብ እንሄዳለን አለ። ምንድነው ጥፋት? እሱ ነው ቀሪ። እናንተ ትወዱታላችሁ፣ ህዝብ ስለሚወደው ነው። ዛሬ ሁሉ ትንሹ ትልቁ እየተነሳ ካፕል ኮንተንት ዩቲዩባችን ሰብስክራይብ አድርጉ። አንድ ፍሩ የሌለው ነገር እኔ ራሱ ልጀምር እያሰብኩ ነው። እናንተ ታበረታታላችሁ። ኢትዮጵያ ውስጥ እኮ የስነ አእምሮ ሐኪሞች፣ ኢንጂነሮች፣ መንፈሳዊ ሰዎች፣ መንፈሳዊ አባቶች እስቲ የኢትዮጵያ ኦርቶዶክስ ቤተክርስቲያን የምትለቃቸው ቪዲዮዎች ነው የሚታዩት ወይስ አብርሽ የሚባል አንድ የሆነ ዱንዙ ሰው የሚለቀው ነው የሚታየው? ዳኒ ራያል፣ ጽጌረዳ፣ ሩታ ምናምን እያላቸው የምታዩትን እኮ መንፈሳዊ ቻናሎች እኮ ግማሽ ሩባ ያህል እኮ አይታዩ። ስለምትወዱት ሰው ያለ መስራት ይጓጓል። ልጁን ጓጓ፣ ሞከረ፣ አልተሳካም። በቃ አልተሳካም። ሁሉ ሰው ለሚዲያ አይፈጠሩ መቼም። ሁላችን በጉግምና ነው ሚዲያ ላይ ያለ ነው እንጂ አብዛኞቻችን አውቀንቶ ግንተን አይደለም። ይሄ መታወቅ አለበት። ስለዚህ ልጁ ጉጉትን ያደረበት ሌላ ምንም አላጠፋም። ለመስራት ፈለገ። ፕራንክ ነው። ፕራንክ በአብዛኛው መበሻሸቅ፣ አንዱን ማናደድ ነው። ሊያናድዳት የሚችላቸውን ቃላቶች ቁጭ ብሎ ተጠቀመ። አልተሳካም። አይ ልጅቷማ ለዘመናት የኖረችበት ሙከራና እንጉልት አለ። አሁን አረጋይ ሂድና አውራ አልቅሳ። ምንም እኮ አይገባችም እኮ። ማሽ ችግር አለ፣ 1 ሚሊዮን ችግር አለ። ምንነጋገርበት፣ ምንወያይበት 1 ሚሊዮን ችግር አለ። ስለዚህ በልኩ ለምን አትሆኑም ነው የኔ ጥያቄ። ስርዓት ለምን አትይዙም ነው የኔ ጥያቄ። አግባብ ለምን አይኖረንም ነው የኔ ጥያቄ። ሁሉ ጉዳይ ላይ ፈትፈተን አይቻልም። አያስቆናችሁም እንደ ኢራኖቹ? አያስቆናችሁም እንደ እስራኤሎች? እቺ ሚጢጣ ሀገር ዓለምን እንደዚህ ስታሾር
እናንተ የግለሰብ ጓዳ ልትቆጻጸርና ዋው እንዴ ማች ችግር አለ ምን መካከሩበት እንደ አፍሪካም እንደ ኢትዮጵያም 1 ሚሊዮን ችግር ያለበት አህጉርም አገር ለምን ነው ምን ነው ጽንፈኝነት አለ ዞረኝነት አለ የኢኮኖሚ ድህነት አለ ውሃ ብርቃቸው ነው ህዝባችን አሁንም ህዝቡ ውሃ ንጹህ ውሃ ብርቅ ነው መብራት ብርቅ ነው 50% የሚሆነው ኢትዮጵያ ህዝብ መብራት አያገኝም ውሃ አያገኝም ቴሌኮም አያገኝም ብዙ ችግሮች አለ እንመካከር እንወያይ እኮ ወዝ ያለው ጭዌ እኮ አለ እኮ እነኮ ፖለቲካ ነው ማራው ነገራችን ላይ የመረረ ፖለቲካ ነው ማራ እንደ ወዝ ሰጥቼ ስለማራ ነው ሰው የሚሰማ እንጂ እኮ የመረረ በስጭት ያለው ቁጭት ያለው ንዴት ያለው ፖለቲካ ነው ማራ እናውራ እስቲ አዋስተኑ እናውራ ስለዚህ ልጆች ላይ አይፈረድም እናንተ አጮጫቢዎች እናንተ ናቸው ሰው ጉጉት እንዲያድርበት ኢትዮጵያ ውስጥ እኮ ዶክተሮቹ ሳይንቲስቶቹ መንፈሳዊ ሊቃውንት እኮ የነ ዳኒ ሮያል የነ ጽጌ ሮያል የዛሬና አርጎና የነ ልዩ ያህል እኮ አይታዩም ቅዱስና ልዩ የሚታዩትን ያላቸው ሰብስክራይበር ሐዲስና ቃል ያላቸውን ሰብስክራይበር ሌላ ትልልቅ ሳይንቲስቶች እኮ የላቸውም ኢትዮጵያ ውስጥ ስለዚህ ስለምትወዱት ሰው ጉጉት ውስጥ አደረ ሞከረ አልተሻከም ከሸፈ ልጁ በነገራችን ላይ ለሚዲያ የሚሆን ሰው አይደለም አሁንም ቢሆን ከልጁ በኩል የማይጥፋት ምንድነው ቶ ወይ በሌላ መልኩና ወይ ጊዜ ውሰድ ይሄ አካሄዱ አይደለም ካልተመቻቸው ይለያያሉ ከተመቻቸው ገና 10 ይወልዳሉ አብረው እናንተ ግን አትፈትፍቱ በጉለሰብ ይወጣ እና አንድ ሰው ሁለት ሰው ካራ ደግሞ በቂ ነው ለምን ተወራል እኔ እንዴት እዚህ ድረስ ተጓተታችሁ መጣችሁ 10 ቀን ሙሉ በየና እንጂ እንደ ሐሳብ እንኳን ያነሳት መወያየት መብታችሁ ነው ግን አቤት ስትቆጣቀጡት ለለ እንዴ እኔ ያው አንዱ ስለሚቆጣቀጥ አንዱ ይሳደብ ምናምን አይደለም ግን ፕራንክ ነው እውነተኛ ንግግር አይደለም ትኩረት ለመሳብ የተደረገ ንግግር ነው ደግሞ ትክክል ነው አሁን እኮ ሳባቸው እኮ ያው ነገር እየተለጥጦ ወደ አላስፈላጊ አቅጣጫ ሄዶ ነው እንጂ ፕራንክ ማለት ሰዎችን ማበሳጨት ማናደድ ወይ ደግሞ ድንገተኛ ሳቅ መፍጠር ድንገተኛ ነው ነገር ማድረግ ነው ትኩረት ለመሳብ ነው ትኩረት ስባል ነገር ግን መስመሩ ስቶ እና በቃች 1 ሚሊዮን ችግር ያለበት ጉዳይ ሩታ ራቁታን ሰሞኑን አብርሽ ሚስት ሩታ እንደዚህ ሆዳ ቀዝራ መታ ማአተከታደለ እንዴ ያላት 200 ምናምን እና አባካችሁ በሚሊዮን መታዩ እናንተ ናችሁ ሰው ጉጉት እንዲያድርበት የምታረጉት እናንተ ናችሁ መልሳችሁ ለማወጃበርና ለማቀሻበር የምትሯሯጥም እናንተ ናችሁ ትክክል አይደለም መስሎታል ሞክሮታል አልተሳካም አቁም እዛ ላይ በቃ ሮዛ ሰሜን ኮሪያ ነች ዓለምን ያስጨንቃል ኢራን ነች ዓለምን ያስጨንቃል ቻይና ነች ዓለምን ያስጨንቃል እስራኤል ነች ዓለምን ያስጨንቃል የኛ ህዝብ የግለሰብ ጓዳ ገብቶ ግለሰብ ህይወት ያስጨንቃል እንዴ አረ ይደብራል አረ ለመጣላት ፋታስቶ አንችልም እንደ ሰው ከገንዛ ሚስቱ ጋር መጣላትም አይችልም እንዴ አረ ይጨቃጨቅበት ሰው ከሚስቱ ጋር ብዙ ጋር ይሩልባችሁ ተው አረ በስመ አብ አረገ ግድላቸው ይችክ እንዴ ፋታስቶ እንደ መብትኮ ነው ግድ መፋቀር ብቻ ነው እንዴ ያለበት ሰው እንዲሳሳቱ ፍቀዱ በቃ ተሳሳተ የሀገራዊ አጀንዳ ምናልባት ጦርሉን ማሰስና እንዴ በዚህ ጉዳይ አብሪያት አለቀስ አብረሻት አርክሽ ሐሳቡ ትክክል አይደለም ይሄን ያህል ግነት የምትፈጥሩበት ጉዳይ ግን አይደለም ይሄን ያህል ምድሪቱ ይነቅነቅ አይነት ነገር እስታ የኔ ሐሳብ ካትነቻቻን ሰብስክራይበር ከነገራችን በዚህም እንኳን አምርሮ ወድ ነበረ ጠላሁ የሚለኝ እኮ ይኖራል እኔ ቀለል ያለ ጉዳይ ነው ቴክቲሲ በዚህ ምክንያት ኮድ በረካችንና ከጦላችን ደግሞ አንሰብስክራይብ አድርጉኝ ግን 1 ሚሊዮን ችግር አለ ትኩረት ልንሰጠው ልንነጋገርበት ልንመካከርበት የሚገባ 1 ሚሊዮን ችግር አለና ግለሰቦችን ለቆቅ አድርገው ወገን እንዴ ለቆቅ አድርገው ግለሰቦችን ለቆቅ አድርገው ይኖሩበት በነፃነትና ትክክል አይደለም አካሄዱም ትክክል አይደለም ስርዓት ተፈተል ነው ለኔ መሰለኝ ስርዓት ተፈተል አንድ ጊዜ በሃይማኖት ኩጭት አንድ ጊዜ ግለሰብ ላይ ፍትፈታ አንድ ጊዜ የሆኑ ነው ብሏል ያደክማልና ተገቢ አልመሰለኝም ነው በልኩ ቢሆን ነገሮች ስንለጥጣቸውና ስናወራቸው በልኩ በአግባቡና በመጠኑ ቢሆን ደስ ይለኛል ደስ ይዋላከ ይሄን ሐሳቡ ሲሞቻችን ላይክ አድርጉ ሼር አድርጉ ለሌሎችም አድርሱላቸው ካልተሞቻችሁ ደግሞ አንሰብስክራይብ አድርጉና ለሌሎችም አንሰብስክራይብ እንዲያደርጉ እንድትነግራቸው በታላቅ ትህትና ጠይቃችኋለሁ ቤተሰቦቼ ግን ለምትሰጡት ሐሳብ አስተያየት ድጋፍ ከልቤ ከአንጀቴ ለማመስገን እወዳለሁ ፒስ